እነዚህን 40 የኤመርጂንግ ቴክኖሎጂ ጥያቄዎች ሳሰሩ በፍጹም ወደ ፈተና ክላሳችሁ እንዳትገቡ። ስፔሻሊ የደብረ ብርሃንና የባህር ዳር ዩኒቨርሲቲ ተማሪዎች ማለት ነው። ይህ ጥያቄ የወጣው ከአንድ ዓመት በፊት የኤመርጂንግ ቴክኖሎጂ ሚድ ኤግዛም ደብረ ብርሃን ዩኒቨርሲቲ እና ባህር ዳር ዩኒቨርሲቲ ያወጧቸው ጥያቄዎች ናቸው ማለት ነው። ዛሬ እንዴት አድርገው እንደሚያወጡ እንዴት አድርገው ጥያቄዎቹን ክሪቲካሊ በሆነ መንገድ አውጥተው ለእናንተ እንዴት እንደሚያቀርቡ አንድ ባንድ ማሳያችሁ ይሆናል ማለት ነው። 40ዎቹንም ጥያቄ በደንብ እንሰራለን። ወደ ቪዲዮ በጣም እንኳን ወደ አፔክስ ቴክ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ቪዲዮአችን የዛሬው ጥያቄ ስንመጣ እንግዲህ ሳይ ትሩ ኦር ፎልስ ነው ማለት ነው። መጀመሪያ ላይ አሁን እንግዲህ ኢንዱስትሪያል ሪቮሉሽን ወይም ደግሞ ሰከንድ ኢንዱስትሪያል ሪቮሉሽን ኦልሶ ሪፈርድ ቱ አስ ምን ይላል? ዲጂታል ሪቮሉሽን ይላል ማለት ነው። ኤ አውቶማቲካሊ ምንድነው? ፎልስ ነው ማለት ነው። ዲጂታል ሪቮሉሽን የሚገኘው ማን ላይ ነው? ሰርድ ኢቮሉሽን ላይ ነው ማለት ነው። ይህንን እዚህ ጋር ሪዝን አስቀምጨላችኋለሁ ማለት ነው። ኢንዱስትሪያል ሪቮሉሽን ቱ ላይ የሚገኘው ምንድነው? አባውት ኤሌክትሪሲቲ ኤንድ ማስ ፕሮዳክሽን ዲጂታል ሪቮሉሽን ዲጂታል ሪቮሉሽን ስሪ ላይ ሲገኝ ማስ የሆነ ፕሮዳክሽን እና ኤሌክትሪሲቲ የሚገኘው ደግሞ ኢንዱስትሪያል ሪቮሉሽን ቱ ላይ ነው ማለት ነው። ስሪ ላይ የሚላቸው አውቶማቲካሊ ምንድነው? ኤክስ ነው ማለት ነው። ስለዚህ መልሱ ምን ይሆናል? ፎልስ ይሆናል ማለት ነው። አርዲቢኤምኤስ ስታንድስ ፎር ራሽናል ዳታቤዝ ሜንቴናንስ ሲስተም ይላል ማለት ነው። አያችሁ፣ ሜንቴናንስ ሲስተም አላችሁ። እዚህ ጋር ምንድነው የቀየረው? ራሽናል መጀመሪያ ላይ ራሽናል ዳታቤዝ ማናጅመንት ሲስተም የሚሆነውን ራሽናል ዳታቤዝ ሜንቴናንስ ሲስተም ማለት ነው። ማናጅመንት የምትሆነው ምን አላት? ሜንቴናንስ ማለት ነው። ዘ ኮሬክት አንሰር ኢዝ ምንድነው? ራሽናል ማናጅመንት ሲስተም ማለት ነው። ዘ አንሰር መስት ቢ ፎልስ። A key factor of industrial revolution too is the use of digital technology like computers and the internet ይላል። ምን ይመስላችኋል? ኪ ፋክተር ኦፍ ኢንዱስትሪያል ሪቮሉሽን ቱ ላይ ኪ ፋክተር የምንላቸው ዲጂታል ቴክኖሎጂ ላይክ ኮምፒውተር እና ኢንተርኔት ናቸው ይላል። አውቶማቲካሊ ፎልስ ነው ማለት ነው። ኢንዱስትሪያል ሪቮሉሽን ላይ ቱ ላይ ምን ብያችኋለሁ? ኤሌክትሪክሲቲ እና ማስ ፕሮዳክሽን ነው። ኖ ዲጂታል ቴክኖሎጂ። ዲጂታል ቴክኖሎጂ ምን ላይ ነው የሚገኘው? ሰርድ ኢቮሉሽን ላይ ነው። ለምሳሌ ዲጂታል የምትለው ምን ብላችሁ ያዟት? ሰርድ ብላችሁ ያዟት። ዲጂታል ከመጣች ምን ላይ ነች? ሰርድ ሪቮሉሽን ላይ ነች ማለት ነው። ዘ አንሰር መስት ቢ ምን ይሆናል? ፎልስ ይሆናል ማለት ነው። ወደ ኩዌሽን ፎር ስንመጣ ዳታ አኩዊሽን ኢንክሉድስ ኮንቴንት ክሪኤሽን፣ ሴሌክሽን፣ ክላሲፊኬሽን፣ ትራንስፎርሜሽን፣ ቫሊዴሽን እና ፕሬዘርቬሽን ማለት ዳታ አኩሬሽን ማለት የሆነ ነገር ክሬት ማድረግ ማለት ነው። የሆነ ነገር መፍጠር ማለት ነው። ስለዚህ ኮንቴንት ክሪኤሽን፣ ሴሌክሽን ያን ክሬት ያደረገውን ሴሌክት ያደረገውን ክላሲፋይ ያደረገውን ትራንስፎርም ያደረግና ትራንስፎርም ያደረገውን ደግሞ ቫሊዴት ያደርጋል ማለት ነው። እነኚህን ፕሮሰስ አጠቃላይ የሚይዝል ምን ይባላል? ዳታ አኩሬሽን ይባላል። ዘ አንሰር መስት ቢ ምንድነው? ትሩ ነው ማለት ነው። ዚስ ኢዝ ዘ ኬ ስቴፕስ ኢን ኮሌክቲንግ ፕሪፔሪንግ ኦፍ ዘ ዳታ። ይሄ ምንድነው? አንዱ ኮሌክት ከምናረግባቸው ስቴፖቹ አንዱ ምንድነው? ዳታ አኩሪሲሽን ነው ማለት ነው። ዘ አንሰር መስት ቢ ትሩ ይሆናል ማለት ነው። ወደ ኩዌሽን 5 ስንመጣ ፍላሽ ዲስክ ኤንድ ሃርድ ዲስክ አር ኤግዛምፕልስ ኦፍ አውትፑት ዲቫይስ። ዘ አንሰር መስት ቢ ፎልስ ቢኮዝ ፍላሽ ዲስክ ኤንድ ሃርድ ዲስክ አር ስቶሬጅ ዲቫይስ ዜር ኢዝ ኖት አውትፑት ዲቫይስ ማለት ነው። ፍላሽ ዲስክ እና ሃርድ ዲስክ ምንድናቸው? ስቶሬጅ ዲቫይስ ናቸው እንጂ አውትፑት ዲቫይስ አይደሉም ማለት ነው። ዘ አንሰር መስት ቢ ፎልስ። ዚስ ኢዝ ስቶሬጅ ዲቫይስ ኖት ዘ አውትፑት ዲቫይስ ማለት ነው። ወደ ኩዌሽን 6 ስንመጣ አርቲፊሻል ኢንተለጀንስ ኤኔብልስ ማሽን ቱ ሜክ ዲሲሽን ኤንድ ቢሄቭ ላይክ ሂውማንስ ማለት ነው። አርቲፊሻል ኢንተለጀንስ ምን የሚደረጉት ክሬት የሚደረጉት ወይም ዴቨሎፕ የሚደረጉት ምንድነው? ላይክ እንደ ሂውማን ማንኛውም ነገር ዲሲሽን ሜክ እንዲያደርጉ ነው ይላል። ዛት ኢዝ ትሩ። ኦኬ ሶፊያ የምትባል ሮቦት አለች፣ ወደፊት እናያለን ማለት ነው። ልክ እንደ ሂውማን ማንኛውም ነገር የምትሰራ ማለት ነው።
ይሄ ትክክል ነው። ኢት አሎውስ ማሽንስ ቱ ስቲሙሌት ሁማን ኢንቴሊጀንስ ኤንድ ዲሲሽን ሜኪንግ ማለት ምንድን ነው? አርቲፊሻል ኢንቴሊጀንስ ማለት ነው። ወደ ኩዌሽን 7 ስንመጣ 5G አሎውስ ፋስተር ኮሚኒኬሽን ቢትዊን ዲቫይስ ዛት ኢዝ ኮሬክት። 5G ኔትወርኮች 2G አለ፣ 3G አለ፣ 4G አለ። ስልካችሁ ላይ እናንተ እንደምታዩት እንደ ስልካችሁ እንትን ማለት ነው ፐርፎርማንስ 2G ያለው አለ፣ 3G ያለው አለ፣ 4G ያለው አለ። ሶ ከዛ ቁጥራችሁ ከፍ ባለ ቁጥር ወደ 5 መጡ ፋስተር ኮሚኒኬሽን ቢትዊን ዘ ዲቫይስ ማለት ነው። ይህ ኔትወርኪንግ ጋር የተነካካ ነው ማለት ነው። ሶ 5G አሎውስ ፋስተር ኮሚኒኬሽን ቢትዊን ዘ ዲቫይስ አንዱ ዲቫይስ ከአንዱ ዲቫይስ ኮሚኒኬት የሚያደርግበት ምን ኮሚኒኬሽን ሲስተሙ ምን ይሆናል? ፋስት ይሆናል። ምን ሲጠቀም? 5G ኔትወርክ ሲጠቀም ማለት ነው። 5G ፕሮቫይድስ ሃይ ስፒድ ኤንድ ሎው ላቴንሲ ኮሚኒኬሽን። ሎው ላቴንሲ ማለት ዝቅተኛ የዝገት ምን የኮሚኒኬሽን አይነት ማለት ነው። ሶ ዘ አንሰር መስት ቢ ትሩ። ሰከንድ ወደ ምን እንሄዳለን? ወደ ኩዌሽን ኤ ስንመጣ ዳታ ኮሬክሽን ይላል። ፎከስ ኦን ሜኪንግ ዳታ ዩዜብል ኤንድ አክሰሲብል ማለት ነው። ዳታ ኩሬሽን ማለት ለምሳሌ ያ ዳታ ምንድን ነው? ኮሬክት ነው ወይስ አይደለም? ለዚህ ዲሳይድ ለማደርገው ነገር ምንድን ነው? ትሩ ነው አይደለም? ዩዜብል ነው ወይስ አይደለም? አክሰሲብል ነው ወይስ አይደለም የሚለውን ነገር የሚያጠናልን ዳታ ኮሬክሽን ይባላል። እዛ አንሰር መስት ቢ ምንም ትሩ ማለት ነው። ኢት ኢንሹርስ ዳታ ኢዝ ኦርጋናይዝ ነው ወይስ ክሊል ነው ወይ ኢዚ ቱ ዩዝ ነው ወይ በቀላሉ ልንጠቀመው እንችላለን? ኦርጋናይዝ የሆነ ነው ወይ ከማንኛውም ምን ሚስቴክ ክሊል የሆነ ነው ወይ የሚለውን የሚያጠራልን ዳታ ኩሬሽን ይባላል ማለት ነው። ሶ ወደ ኩዌሽን 9 ስንመጣ ደግሞ ዳታ ካን ቢ ዲፋይንድ አስ ሲምቦልስ ላይክ ቴክስት ኢሜጅ ኤንድ ቮይስ። ማንኛውም በቴክስትም በኢሜጅም በቮይስም የሚቀርብ ነገር ምን ይባላል? ዳታ ይባላል ማለት ነው። ማንኛውም ነገር ሶ ዘ አንሰር መስት ቢ ትሩ ይሆናል ማለት ነው። የራሱን የቻለ ኤክስፕላኔሽን አለው። ዳታ ኢንክሉድስ ዲፈረንት ፎርምስ ሰጃስ ቴክስት ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ አውዲዮ ሊሆን ይችላል፣ ቪዲዮ ሊሆን ይችላል። እነኝህን የያዘው ሁሉ ምን ይባላል? ዳታ ይባላል ማለት ነው። ሚሞሪ ኤክስኪዩትስ ሶፍትዌር ኢንስትራክሽን ይላል። ዘ አንሰር መስት ቢ አውቶማቲካሊ ኤክስ። ሚሞሪ ዛት ስቶሪንግ ኦፍ ኤኒ ዳታስ ማለት ነው። የተለያዩ ዳታዎችን ስቶሪ የሚያደርገው ምንድን ነው? ሚሞሪ ነው። ሶ ኤክስኪዩት ሳይሆን ምንድን ነው የሚያደርገው? ስቶርድ ነው የሚያደርገው ማለት ነው። ኤክስኪዩት የሚያደርግልን የተለያዩ ኢንስትራክሽኖችን አንድ ሶፍትዌር ላይ ኢንስትራክሽኖችን ኤክስኪዩት የሚያደርግልን ማን ነው? ሲፒዩ ማለት ነው። ሶ ዘ አንሰር መስት ቢ ምን ይሆናል? ፎልስ ይሆናል ማለት ነው። ሲፒዩ ኤክስኪዩትስ ኢንስትራክሽን ሚሞሪ ኦንሊ ስቶር ዘም ማለት ነው። ስቶሬጅ ዳታዎችን ስቶርድ የሚያደርግ ነው እንጂ ኢንስትራክሽን የሚሰራ አይደለም ማለት ነው። ኤክስኪዩት ኢንስትራክሽኖችን የሚያደርግልን አይደለም ማለት ነው። ወደ ኩዌሽን 11 ስንመጣ ዌን አፕ ሙቭስ ፍሮም አለ ዘ ክላውድ ባክ ቱ ኦን ፕሪሚስ ኢት ኢዝ ኖን አስ ክላውድ ሪፒትሬሽን ይባላል። ለምሳሌ ክላውድ ላይ የሆነ ዳታ አለ። ከዛ ዳታ ወደ ሎካል ሲስተም ወደ እናንተ የምትጠቀሙት ስልካችሁ ሊሆን ይችላል፣ ወይም ደግሞ ፒሲ ወይም ላፕቶፓችሁ ላይ የሚመጣው ዳታ ከክላውድ አክሰስ የምታደርጉ ወይም ኢንተርኔት ላይ አክሰስ የምታደርጉት ይሄ ሲስተም ምን ይባላል? ክላውድ ሪፓትሪሽን ይባላል ማለት ነው። ሶ ዘ አንሰር መስት ቢ ትሩ። ሙቭስ አፕስ ፍሮም ክላውድ ቱ ሎካል ሲስተም። እናንተ የምትጠቀሙት ወደ ሎካል ሲስተማችሁ ክላውድ ላይ ወደ ክላውድ ማለት ኢንተርኔት ላይ ስቶሬጅ ዳታዎችን ስቶርድ የሚያደርግልን ማለት ነው። ከዛ ላይ ወደ ሎካል ሲስተም የመውረዱ አጠቃላይ እንትኑ ምን ይባላል? ክላውድ ሪፓትሪሽን ይባላል ማለት ነው። ወደ ኩዌሽን 12 ስንመጣ ዳታ ኩሬሽን ኢንቮልቭስ አኖቲንግ ዳታ ቱ ሜክ ኢት ኢዝ አክሰሲብል ኤንድ ዩዜብል። አይ ቲንክ ይሄ ጥያቄ ብዙም እንትን አለን ወደኋላ አንድ ሰርተነዋል ይመስለኛል። ብዙም አልተቀየረም ማለት ነው። ሶ ዘ አንሰር መስት ቢ ትሩ ማለት ነው። ኢት ኢዝ ሄልፕስ ኦርጋናይዚንግ ኤንድ ኢምፕሩቪንግ ኦፍ ዳታ ዩዜጅ ማለት ነው። ዛት ኢዝ መስት ቢ ዳታ አኩሬሽን ማለት ወይም ዳታ ኩሬሽን ይባላል። ሶ ወደ ጥያቄ 13 ስንመጣ ራይት ታይም ፕሮሰሲንግ ኢዝ ቤስት ፎር
ቬሪ ላርጅ ዳታ ሴት ሪኳየሪንግ ሄቪ ኮምፒቲሽን ይላል። አውቶማቲካሊ ዛት ኢዝ ፎልስ። ኦኬ ሪል ታይም ፕሮሰሲንግ ማለት አንድ ምን ላፕቶፕ ሊሆን ይችላል፣ የሆነ ሲስተም ሊሆን ይችላል። ሪል ታይም እዛች ታይም ላይ ማለት ነው አት ስፔሲፊክ ታይም ዛት ራኒንግ ኤኒ ፕሮሰስስ የተለያዩ ፕሮሰሶችን ራን በሚያደርግበት በዛች በስፔሲፊክ ታይም ምንድነው ስሞል የሆኑ ዳታዎቹን ነው። ስሞል የሆኑ ዳታ ሆነው ግን ኤክስኪዩቱ በጣም ሃይ ስፒድ ያለው ነው። እዚ ጋ የሚለን ግን ቬሪ ላርጅ የሆነ ዳታ እና ሪኳየሪንግ ሄቪ ኮምፒቲሽን በጣም ዝቅ ያለ ፍጥነት ያለው ነው የሚለው ኖ ይሄ አይሆንም ማለት ነው። ሶ አውቶማቲካሊ ዘ አንሰር መስት ቢ ፎልስ። ምንድነው ሪል ታይም ፕሮሰሲንግ ማለት ኢት ኢዝ ፎር ፋስት ኤንድ ኢሚዲየት ዳታ ፕሮሰሲንግ ማለት ነው። ሶ ፎልስ ብላችሁ ትዙልኛላችሁ ማለት ነው። ወደ ኩዌስችን 14 ስንመጣ ሶፊያ ወዝ ዲዛይንድ ባይ ኢትዮጵያን ኢንጂነር ኤንድ ኢዝ ሊሚትድ ሜሞሪ አርቲፊሻል ኢንተለጀንስ ዛ ኦኬ ደስ ይለናል። ሶፊያ ዲዛይን ኢትዮጵያ ውስጥ ዲዛይን ብትደረግ ዛት ኢዝ ቢግ አድቫንቴጅ። ሶ ግን አይደለም ቻይና ውስጥ ነው ሆንሲን ኩንጊ ነው ምናምን የሚባል ሰውዬ ነው ቻይና ውስጥ ዲዛይን ያደርጋት ማለት ነው። ይሄ አንድ አርቲፊሻል ኢንተለጀንስ ልክ እንደ ሰው የተለያዩ ዲሲዥኖችን ሜክ ያደርጋል ብለን ወደኋላ አይተናል። ትሩ ብለን እንሄድ ነው። በዛ ምክንያት እዚህ ጋር አንድ ኤግዛምፕል አየን ማለት ነው። ዘ አንሰር መስት ቢ ፎልስ። ሶፊያ ኢዝ ዲዛይንድ ባይ ቻይና፣ በቻይና ነው ዲዛይንድ የተደረገችው ማለት ነው። ዲዛይንድ ባይ ኢትዮጵያንስ ማለት ነው። ሰልፍ ድራይቪንግ ካር ወደ ኩዌስችን 15 ስንመጣ ሰልፍ ድራይቪንግ ካርስ አር ኤግዛምፕልስ ኦፍ ሪአክቲቭ ማሽን አርቲፊሻል ኢንተለጀንስ ይላል። ሰልፍ ድራይቪንግ ካር ምንድነው ይላል? አንድ ድራይቨር ወይም ደግሞ አንድ ሹፌር መኪና በሚነዳበት ሰዓት አውቶማቲካሊ ሪአክቲቭ ማሽኖችን ሪአክቲቭ የሆነ ማሽን ነው። ኖ የሆነ ዳታ ምን ማያደርግም ስቶርድ አያደርግም ይላል። ዛት ኢዝ አውቶማቲካሊ ፎልስ ቢኮዝ አንድ ሹፌር ለምሳሌ የተመደበበት መስመር አለ። በዛ መስመር ላይ ዛሬ የሄደበትን ነገ ሲሄድ፣ ነገ የሄደበትን ተነጎዳ ሲሄድ ምን ያደርጋል? በጭንቅላቱ በዚህ መንገድ ላይ ነው የምሄደው ብሎ አውቶማቲካሊ ምን ያደርጋል? ሴቭ ያደርጋል። መንገዱ በየት በዚህ ጋር ቀያስ እንደሆነ በዚህ ጋር ስትሪት መንገድ እንደሆነ ምናምን ብሎ የተወሰነ ነገር ምን ያደርጋል? በአይምሮ ይዛል ማለት። ስለዚህ ስቶርድ ያደርጋል ማለት ነው። ሪአክቲቭ ማሽን ደግሞ አውቶማቲካሊ እዛው ሆኖ ሌላ አሁኑ አውቶማቲክ ሪስፖንስ የሚሰጥ ነው እንጂ ምንድነው ስቶርድ አያደርግም ማለት ነው። ሰልፍ ድራይቪንግ ካር ምንድነው አውቶማቲካሊ ሊሚትድ ሜሞሪ ነው እንጂ ሪአክቲቭ ማሽን አይደለም ማለት ነው። ዘ አንሰር መስት ቢ ፎልስ ቢኮዝ ዘ ዩዝ ፓስት ዳታዎችን ይይዛል ማለት ነው። ትሪ ፎልሶቹን በእንደዛ አይነት መንገድ ተጨረስን። ወደ ምን እንሄዳለን? ወደ መልቲፕል ቾይዝ እንሄዳለን ማለት ነው። ወደ ስንት ጥያቄዎች ናቸው? 25 ጥያቄዎች ናቸው። ፈጠን ብለን ለመስራት እንሞክራለን ማለት ነው። which one of the following regard to us ስማርት ሪቮሉሽን የሆነ የቱ ነው? በቃ ባጭሩ ማለት ነው። ኢንፎርሜሽን ሪቮሉሽን፣ አግሪካልቸር ሪቮሉሽን፣ ኢንዱስትሪያል ሪቮሉሽን እና ምንድነው ኖሌጅ ሪቮሉሽን ላል ኢንፎርሜሽን ሪቮሉሽን ነው ማለት ነው። ምንድነው ስማርት ሪቮሉሽን የሚባለው አሁን ላይ ማለት ነው? ኢንፎርሜሽን ሪቮሉሽን ትራንስፎርምድ ሃው ዳታ ኢስ ኮሌክትድ ፕሮሰስድ ሸር ዩዚንግ ዲጂታል ቴክኖሎጂ። የተለያዩ ዲጂታል ቴክኖሎጂን በመጠቀም እንዴት አድርገን ነው ዳታ ኮሌክት የምናደርገው? ኮሌክት ያደረግነውን ዳታ እንዴት አድርገን ነው ፕሮሰስ የምናደርገው? ፕሮሰስ ያደረግነውን ዳታ እንዴት አድርገን ነው ዩዝ የምናደርገው ወይም ደግሞ ጥቅም ላይ የምናውለው የሚለውን ሙሉ ለሙሉ እንትን የሚልልን ምንድነው ኢንፎርሜሽን ሪቮሉሽን ነው ማለት ነው። ወደ ኩዌስችን 2 ስንመጣ which one of the following is not considered as driver of information revolution? ልክ ምን እንደ አንድ ድራይቨር እንደ አንድ መንደርደሪያ ያልሆነው የቱ ነው ይላል። ከነዚህ ውስጥ ማለት ነው growth of information based occupation, invention of artificial intelligence, widespread use of cheap personal computer and advance of the internet ማለት ነው። not considered as ምንድነው የሚለን ድራይቨር ኦፍ ኢንፎርሜሽን ሪቮሉሽን ማለት ነው። ማን ይሆናል? ኢንቨንት ኦፍ አርቲፊሻል ኢንተለጀንስ ማለት ነው። ድራይቨር ሳይሆን አርቲፊሻል ኢንተለጀንስ ምንድነው
ኢንድ ምንድን ነው? አውትፑቱ ነው ማለት ነው። ሌሎቹ ግን ኢንተርኔት አለ፣ ዋይድ ስፕሬድ ዩዝ ኦፍ ፐርሰናል ኮምፒውተር ቺፕ የሆኑ ፐርሰናል ኮምፒውተሮችን በመጠቀም የተለያዩ ምን ኢንፎርሜሽኖችን ድራይቨር ያደርጋል። ከዛ ግሮዝ ኦፍ ኢንፎርሜሽን ቤድ ኦኩፔሽን ማለት ነው። እነኚህ ምንድን ናቸው? ድራይቨር ናቸው። አርቲፊሻል ኢንቴሊጀንስ ግን ምንድን ነው? የመጨረሻ ኢንድ ጎል ነው ማለት እንጂ ድራይቨር አይደለም። ሶ ዘ አንሰር መስት ቢ ቤ አርቲፊሻል ኢንቴሊጀንስ ዘ ሪዛልት ኦፍ ኢንፎርሜሽን ሪቮሉሽን ኖት ድራይቨር ይለናል ማለት ነው። ወደ ኩዌሽን ስሪ ስንመጣ ዲቫይስ ዛት ፕሮቫይድስ ኢንተርፌሲንግ ኦር ዳታ ኮሚኒኬሽን ወይም ደግሞ ሲግናል ፕሮሰሲንግ የሚያደርገው ማን ነው ይላል። አሁን አንዱ ከአንዱ ኮሚኒኬት የሚያደርገው ወይም ደግሞ አንዱ ከአንዱ ሲግናል የሚላላክበት በምንድን ነው? በምን ይመስላችሁ? ማይክሮ ፕሮሰሰር ነው ወይስ ሜሞሪ ዲቫይስ ወይስ ሎጂካል ዲቫይስ ናቸው ወይስ ኔትወርክ ዲቫይስ? ዛት ኢዝ ኤ ኔትወርክ ዲቫይስ። ምንም ጥርጥር የሌለው ኔትወርክ ነው። ማንኛውም እናንተ የምትጠቀሙበት አሁን ለምሳሌ ከትንሹ ስንነሳ ስልክ፣ ኢንተርኔት ትጠቀማላችሁ። የተለያዩ ዳታዎቹን ከሰርቨር ላይ አክሰስ ታደርጋላችሁ። ዛት ኢዝ ዳታ ኮሚኒኬሽን። ሶ ኔትወርክ ዲቫይስ ነው ማለት ነው። ወደ ኩዌሽን ፎርስ ስንመጣ እንግዲህ which one of the following is not a future trends of ኔትወርክ ይላል። ፊውቸር ትሬንድ ያልሆኑ ታችኋል። ኖት ፊውቸር ትሬንድስ ኦፍ ምን ኔትወርክ ማለት ነው። 5G ኔትወርክ ይሄ ምንም ጥርጥር የለም። ሪዝ ኦፍ ሴንትራላይዜሽን ይላል። ሶ ኤምቤድድ ኮምፒቴሽን እና ኤዲጅ ኮምፒቲንግ ማለት ነው። ኤዲጅ ኮምፒቲንግ እነኚህ ምንም ጥርጥር የላቸው። ሲዲኤ ጥርጥር የላቸውም ማለት ሬዝ ኦፍ ሴንትራላይዜሽን ዛትስ አውቶማቲካሊ ኤክስ ቢኮዝ ምንድን ነው ፊውቸር ትሬንድ ኦፍ ኔትወርኮቹ ዋይድ ስፕራይድ ባረጉበት ሰዓት ወይም በተስፋፉበት ሰዓት ምንድን ነው የሚፈል ዲሴንትራላይዝ ማለት ነው። ሶ አንድ ሲስተም ለብቻው ይሰራል፣ ያኛው ሲስተም ለብቻው ይሰራል ማለት ነው። ሶ ሴንትራላይዝ በፍጹም እዝጋ አይካተትም ማለት ነው። ሶ ዘ አንሰር መስት ቢ ቢ ማለት ነው። ፊውቸር ኔትወርክ ፎከስ ኦን ዲሴንትራላይዝ ኤጅ ኮምፒቲንግ እና ዲስትሪቢዩትድ ፕሮሰሲንግ ማለት ነው። አንሰር መስት ቢ ቢ ማለት ነው። ወደ ኩዌሽን 5 ስንመጣ ዘ ስቴጅ ኦፍ ኢንዱስትሪያል ሪቮሉሽን ካራክተራይዝድ ባይ አይኦቲ አይአይ እና ቢግ ዳታ እነኚህ ውስጥ ያለው ማን ነው? ኢንተግሬት ተደርገው ማለት ነው። የምን የአይኦቲ ዲቫይሶች ኢንተርኔት ኦፍ ወይም አርቲፊሻል ኢንተለጀንሶች እና ከዛ ቢግ ዳታ ማለት ነው። ኢንዱስትሪያል ሪቮሉሽን 4 ላይ ማለት ነው። ሶ ዘ አንሰር መስት ቢ ዲ ኢት ኢንተግሬትስ አርቲፊሻል ኢንተለጀንስ አይኦቲ እና ቢግ ዳታ ፎር ስማርት አውቶሜሽን ማለት ነው። ሶ ዘ ኩዌሽን 6 ቢግ ዳይሬክሽናል ኢንፎርሜሽን ፍሎ ቢትዊን ሂውማን ብሬን ኤንድ ማሽን ኢዝ ኮልድ ኒሮ ሞዱላሬሽን። ኒሮ በስርዓት አዳምጡ። ኒሮ ሞዱላሬሽን፣ ሶሻል ኮምፒቲንግ፣ ሂውማን ማሽን ኢንተርፌስ፣ ብሬን ኮምፒውተር ኢንተርፌስ ማለት ነው። እዚህ ጋ ብሬን ኦፍ ኮምፒውተር አለ ሲፒዩ ማለት ነው። ሶ ያምድ ልክ እንደ ሂውማን ልጅ ምንድነው ብሬን ምን ያደርጋል? ኮምፒውተሩ ጋር ኢንተርፌስ ይደረጋል፣ ኢንተግሬት ይደረጋል። ሶ ዘ አንሰር መስት ቢ ምንድነው? ዲ ማለት ነው። ብሬን ኮምፒውተር ኢንተርፌስ ኢት አሎውስ ቱ ኮሚኒኬሽን ቢትዊን ብሬን ኤንድ ማሽን ማለት ነው። ወደ ኩዌሽን 7 ስንመጣ አግሪካልቸራል ማስ ክሮፕ ፕሮዳክሽን ቴክኖሎጂ ዌር ዴቨሎፕድ ዱሪንግ ምን ይመስላችኋል? ኤሌክትሪሲቲ እና ክሮፕ ፕሮዳክሽን ምን ላይ ነው ብያችኋለሁ? ኢንዱስትሪያል ሪቮሉሽን 2 ማለት ነው፣ ሰከንድ ላይ ነው። ሶ ዘ አንሰር መስት ቢ ዲ ዘ ሰከንድ አግሪካልቸራል ሪቮሉሽን ኢንትሮዱስድ ምን መካኒዝም የተለያዩ መካኒዝሞች እና ሞደርን ፋርሚንጎች ወይም አግሪካልቸሮች ወይም ማስ ፕሮዳክሽኖች እንዲሁም ኤሌክትሪክ ሲቲዎች ምን የተደረጉበት ናቸው? ኢንትሮዲውስ የተደረጉበት ናቸው ማለት ነው። ወደ ኩዌሽን ኤ ስንመጣ ፑርሊ ዲዛይንድ ሂውማን ማሽን ኢንተርፌስ ካን ሊድስ ቱ ፕሮብሌም ዊች ኢዝ ኖት አን ኤግዛምፕል ይላል። ፑር የሆነ ምንድነው? ዲዛይን ሂውማን ማሽን ኢንተርፌስ በጣም የወረደ ሂውማን ምን ማሽን ኢንተርፌስ ያለው በጣም የወረደ ከዛ ውስጥ ምንድን ነው የማይካተተው ብላችኋል። which is not an example የሚላችሁ that is ምን ቻትቦት ኤክስፕላኔሽን አቪቴሽን አክሲደንት ኒውክሊየር መልቲዳውን እና 3 ሜል አይስላንድ አክሲደንት ኖ
ስለዚህ ቻትቦት ኤክስፕላኔሽን ማለት ነው። ኢት ኢዝ ሃይሊ ዲዛይንድ ማለት ነው። ይሄ ምንድነው? ኖት አን ኤግዛምፕል ነው የሚለው ያን የሚሆነው ማለት ነው። ዘ አንሰር መስት ቢ ዲ ማለት ክሪቲካል ሲስተም ፎር ፊውቸርስ አር ክሪኤትድ ባይ ባድ ኢንተርፌስ ኖት ቻትቦትስ ማለት ነው። አንሰር መስት ቢ ዲ። ወደ ኩዌሽን 9 ስንመጣ which one of the following is not characters of quality information? ኳሊቲ ኦፍ ኢንፎርሜሽን ካራክተሮች አሉ። እነዚህ ብቻ አይደሉም እነሱ መያዝ ያለባችሁ። መጀመሪያ ታይምሌስ፣ አኩሬሲ፣ ኮምፕሌትነስ እና ኢንኮንስታንሲ ማለት ነው። ለምሳሌ አንድ ኢንፎርሜሽን ለአንድ ዩዘር በሚደርስበት ሰዓት ታይምሊ መድረስ አለበት። ጠዋት መነገር ኖሮት አንድ የሆነ ሰው ሞተ እንበልና አይ ቲንክ እንደ ኤግዛምፕል ነው። ሰው ሞተ እንበልና ያ ሰውዬ ዛሬ ነው ምን የሚባለው የሆነ የሚቀበረው ምናምን ልበላችሁ። አይ ቲንክ እንደ ነገር ሶሪ እና ዛሬ ሆኖ ዛሬ መነገር እያለበት ሰውየው ጠዋት ተናገር ተብሎት ማታ ላይ ወይም ደግሞ ጠዋት ተናገር ተብሎት ማታ የሚነግረው ከሆነ ሰዓቱ አለፈ ማለት ነው። ዛት ኢዝ ታይምሌሱን አልጠበቅም ማለት ነው። ከዛ አኩሬሲ የሆነ ደግሞ ዳታ መረግ አለበት ማቅረብ አለበት። ኮምፕሌት እና አኩሬሲ የሆነ ኢንኮንስታንሲ ማለት ኮንስታንሲ የሆነ ኮንስታንት ቋሚነት ያለው ዳታ መላክ አለበት ማለት ነው። ኢንኮንስታንሲ ኮንስታንሲ ማለት ቋሚ የሆነ ዳታ ማለት፣ ኢንኮንስታንሲ ማለት የሆነ ቴምፖራሪ ዝም ብሎ አለ የለ አሁን ወደዛ አሁን ወደዚህ የሆነ የሚዋልን ነገር ማለት ነው። ኢንኮንስታንሲ ማለት ነው፣ ኮንስታንሲ ያልሆነ ዳታ ማለት ነው። እዚህ ጋር ምንድን ነው ባጭሩ ኢንኮንስታንሲ መልስ ይሆናል። ኖ ካራክተር ኦፍ ኳሊቲ ኢንፎርሜሽን የሚለው ማለት ነው። ዘ አንሰር መስት ቢ ዲ ይሆናል ማለት ነው። ወደ ኩዌሽን 10 ስንመጣ ዘ ሜን ጎል ኦፍ ቢግ ዳታ ሲስተም ኢዝ ሴፍ ኮስት፣ ሪዲዩስ ኮምፕሌክሲቲ፣ ሴኪር ዳታ፣ ጌን ኢንሳይት ማለት ነው። ቢግ ዳታዎችን የተለያዩ ዳታዎችን ወይም ደግሞ የተለያዩ መጽሐፎችን ባጭሩ በምታጥኑበት ሰዓት ምንድን ነው እንደምታገኙት ጌን ኢንሳይት ወይም ደግሞ የተለያዩ መጽሐፎችን ብትስታነቡ ምን መልቲ የሆነ ምን ይኖራችኋል ዳይሜንሽን ወይም ቪው ይኖራችኋል። በዛ ላይም ደግሞ እንደዛ ኖራችሁ ማለት ምንድናችሁ ኖሌጅብል ናችሁ ማለት ነው። ምንድነው ጌን ኢንሳይት ነው እንጂ ሌላው አያጠቃለው ማለት ነው። ቢግ ዳታ ሲስተም ኤም ቱ ኤክስትራክት ሚኒንግፉል ኢንሳይት ፍሮም ላርጅ ዳታ ሴት መሳሰር መስት ቢ ዲ ይሆናል ማለት ነው። ወደ ኩዌሽን 11 ስንመጣ ዲቴልስ ኦፍ ፕሮቶ ሰች አስ ሳይዝ ዩኒት ታይፕ ሎኬሽን አር ኮልድ ምን ይሆናል ኢንቲጀር ዳታ፣ ሜታ ዳታ፣ ስትራክቸር ዳታ፣ ሰሚ ዳታ which is answer ሜታ ዳታ ዳታ አባውት ዳታ ይለዋል ከነሱም ራሱ ማለት ነው። በአንድ ዳታ ላይ ሌላ መጨመር ለምሳሌ ሰጫ ሳይዝ አንድ ሳይዝ የአንድን ሳይዝ የሆነ ገለጠ እንበልና ገለጸ የሆነ ኤክስፕላኔሽን አደረገ። ከዛ ስለዛ ሳይዝ ታይፕ ምንድን ነው የሚለውን ደግሞ የሆነ ነገር ሰጠ። በታይፑ ተነስቶ ደግሞ ሎኬሽን ማለት ሶ ዳታ አባውት ዳታ ማለት ስለ ፎቶ ሳይዝ ታይፕ እያለ ብዙ ዳታዎችን ሲሰጠን ሜታ ዳታ ይባላል ማለት ነው። ዘ አንሰር መስት ቢ ቢ ማለት ነው። ሶ ወደ ኩዌሽን 12 ስንመጣ ዘ ቢግ ዳታ ላይፍ ሰርክል ኢንክሉድስ ኮምፒዩት፣ ቪዥዋላይዜሽን፣ ከዛ ቢ ላይ ደግሞ አኩሴሽን፣ አናላይስ፣ ኩሬሽን፣ ስቶሬጅ ከዛ ዩዜጅ። ምንም ጥርጥር የለው ዘ አንሰር መስት ቢ ቢ ማለት ነው። አኩሬሽን ማለት መጀመሪያ የሆነ ነገር ክሬት ታደርጋላችሁ። ክሬት ያደረጋችሁትን ይሄ ወይስ በዚህ መንገድ ይሻላል ብላችሁ አናላይስ ትሰራላችሁ። አናላይስ የሰራችሁትን ኮሬክት ነው ወይስ አይደለም የሚለውን ኮሬክሽን ላይ ትሰራላችሁ። ኮሬክሽን ላይ የሰራችሁትን ደግሞ ኮሬክት ነው በቃ ይሄ ዩዜብል ነው ብላችሁ ታመናችሁ በኋላ ስቶርድ ታደርጋላችሁ። ስቶርድ ታደርጋችሁ በኋላ ያንን ስቶርድ ያደረጋችሁን ትጠቀማላችሁ ማለት ነው። ዩዜጅ መጨረሻ ላይ ዩዜጅ ሆነ ማለት ነው። ላይፍ ሳይክሎቹን በስርዓት መያዝ አለባችሁ ማለት ነው። ዘ አንሰር መስት ቢ ቢ ይሆናል ማለት ነው። ዘ ላይፍ ሳይክል ኢንሹርስ ፕሮፐር ሃንድሊንግ ኦፍ ምን ቢግ ዳታ ማለት ነው። ወደ ኩዌሽን 13 ስንመጣ which revolution introduced electricity and mass production? ይሄ በተደጋጋሚ ተደገመ ኢንዱስትሪያል ሪቮሉሽን ምንም ጥርጥር የሌለው። ዲጂታል ተተባላችሁ ፎር 3 ነው። ዘ ኢንተግሬት ኦፍ ምን አይኦቲ ዲቫይሶች አርቲፊሻል ኢንተለጀንሶች እና ቢግ ዳታ ከሆነ ደግሞ ሪቮሉሽን 4 ማለት ነው። ሪቮሉሽን 3 ላይ ዲጂታል ቴክኖሎጂ፣ ሪቮሉሽን 3 ደግሞ ኤሌክትሪሲቲ ኤንድ ማስ ፕሮዳክሽን። ዘ አንሰር መስት ቢ ቤ ይሆናል ማለት ነው። ሶ ወደ ኩዌሽን 14 ስንመጣ ዲጂታል ሪቮሉሽን ሪፈርድ ቱ አስ ምንም ጥርጥር የለም። አሁን ነግሬያችኋለሁ። ዲጂታል ሪቮሉሽን አንሰር መስት ቢ ሲ ኢንዱስትሪያል ሪቮሉሽን 3 ላይ ነው የሚገኘው ማለት ነው።
ሶ ኢንዱስትሪያል ሪቮሉሽን ላይ ነው ኢንትሮዲስ ኮምፒውተሮች፣ ዲጂታል ሲስተሞች እና ኢንፎርሜሽን ቴክኖሎጂዎች ኢንትሮዲስ የተደረጉት ማለት ነው። ወደ ኬንሽን 15 ስንመጣ which is not parts of data acquisition selection classification cooking validation ሰሌክት ያደርጋል። ስለዛ ነገር ይሄ ነገር ይጠቅመኛል ብሎ ዳታ ሰሌክት ያደርጋል። ያን ዳታ ክላሲፋይ ያደርጋል። ክላሲፋይ ያደረገውን ደግሞ እውነታውን ቫሊዴት ያደርጋል ማለት ነው። እዚህ ጋር የማይገባ ማለት ነው ኩኪንግ ማለት ነው። ሶ ዛ አንሰር መስት ቢ ምን ይሆናል? ሲ ማለት ነው። ኩኪንግ ኢዝ አንሪሌትድ ዳታ ኮሌክሽን ፕሮሰስ ማለት ነው። ዳታ ፕሮሰስ ላይ አይገባም ሲጀመር ማለት ነው። ሶ ከቃሉ ራሱ መረዳት ትችላላችሁ። ሶሪ which is the future network trend ወደፊት ይፈጠራል ተብሎ የሚታሰበው የኔትወርክ ትሬንድ ማን ነው? 5G፣ ታይፕራይተር፣ ፔፐር፣ ፋክስ። ምንም ጥርጥር የሌለው ኤ ላይ 5G ኔትወርክ ፋስት የሆነ ኮሚኒኬሽን አለው ምናምን ብዬ ወደኋላ ሰርቻዋለሁ። ሶ ዛ አንሰር መስት ቢ ኤ ይሆናል ማለት ነው። ወደ ኩዌሽን 17 ስንመጣ which types of artificial intelligence only react to current input without using past experience that is በቀድምዬ ብያቸዋለሁ። ሪአክት ማሽን አርቲፊሻል ኢንቴሊጀንስ ነው ማለት ነው። ሶ ቅድም እያልኳቸው ሰልፍ ድራይቪንግ ካር ትሩ ፎርስ ላይ ብያቸዋለሁ። እንደሚጠቀመው ሊሚትድ ሜሞሪ አርቲፊሻል ኢንቴሊጀንስ ነው። ሶ እዚህ ጋር ደግሞ ምንድን ነው የሚላችሁ which types of artificial intelligence only react with current input without using past experience ፓስት ላይ ያለው ምንም ነገር አያጠናም። ሶ ከረንት ላይ ያለውን ወይም ከረንት ላይ እየተሰራ ያለችውን ብቻ ምን ያደርጋል? ፐርፎርም ያደርጋል። ዛት ኢዝ ምን ይባላል? ሪአክቲቭ ማሽን አርቲፊሻል። ከስሙ ራሱ መረዳት ትችላላችሁ ማለት ነው። ሶ ዘ አንሰር መስት ቢ ቢ ሪአክቲቭ ማሽን ኢዝ ምንድነው? ኢት ዳዝ ኖት ስቶር ሜሞሪ ኢት ኦንሊ ሪስፖንድ ቱ ከረንት ሲቹዌሽን ማለት ነው። ሶ ወደ ኩዌሽን 18 ስንመጣ which AI type used in በተደጋጋሚ ሰልፍ ድራይቪንግ ካር ሪአክቲቭ ኤአይ ማሽን እነዚህ ባይዘዌ ስለሚያምታቷችሁ እኔ እዚህ ጋር ያመጣኋቸው ማለት ነው። በደንብ መያዝ አለባችሁ። ሊሚትድ ሪአክቲቭ እና ቲዮሪ ኦፍ ማይንድ ሱፐር አርቲፊሻል ኢንቴሊጀንስ ቤድኦን ምን አይነት ካፓቢሊቲ እና ምናምን ብለን ዩኒቨርሲቲ ላይ በስርዓት አይተናል። ሶ እነዛን በደንብ ማየት አለባችሁ ማለት ነው። ሶ እዚህ ጋር ምን ይሆን ይመስላችኋል? ለምሳሌ ሰልፍ ድራይቪንግ ካር የሚጠቀሙ ምንድን ነው ካላችሁ ብያችኋለሁ ቀድምዬ ሊሚትድ ሜሞሪ አርቲፊሻል ኢንቴሊጀንስ ተመልሼ መቼም ማለት አይጠበቅብኝ ብዬ አስባለሁ። ሊሚትድ ሜሞሪ አርቲፊሻል ኢንቴሊጀንስ ነው። ሰልፍ ድራይቪንግ ካር ዩዝስ ፓስት ዳታ ኤንድ ለርኒንግ ማለት ነው። ለርን ያደርጋል ወይም ደግሞ ፓስት የሆነ ዳታዎችን ይይዛል ማለት ነው። ወደ ኩዌሽን 19 ስንመጣ which component is responsible for executing instruction in computer ይላል። ሶ ሜሞሪ፣ ሃርድ ዲስክ፣ ሲፒዩ እና ኢንፑት ዲቫይስ። ሶ ትሩ ፎርስ ላይ መጀመሪያ ሜሞሪ ምንድናቸው? ስቶሬጅ ናቸው። ሲፒዩ ደግሞ ለኤክስኪዩሽን የሚጠቅሙት ምናምን ብዬ የተወሰነ ነገር ብያቸዋለሁ ማለት ነው። ሶ እዚህ ጋር ምን ይሆናል? ሲፒዩ ይሆናል ማለት ነው። The answer must be C, CPU. CPU is brain of the computer that executing of any instruction in that computers or systems ማለት ነው። So ወደ ኩዌሽን 20 ስንመጣ which one of the following is an example of an input device? ኢንፑት አውትፑት ዲቫይስ ስቶሬጅ ዲቫይስ የሚሉትን በስርዓት ምን ማለት አለባችሁ? መለየት አለባችሁ ማለት ነው። which is input device ለምሳሌ እኔ ለኮምፒውተሬ ወይም ለላፕቶፕ ትዕዛዝ የምሰጠው በምን ሊሆን ይችላል? ኪቦርድ ልጠቀም፣ ማውዝ ልጠቀም ይችላል። ሶ እነኚህ ምንድን ናቸው? ኢንፑት ዲቫይስ ናቸው። ስለዚህ ኪቦርድ እዚህ ጋር ምን አለ? አውትፑት ዲቫይስ ዲስፕላይ የምናደርግበት ለምሳሌ ሞኒተር አለ፣ ፕሪንተር አለ። ሶ ኪቦርድ ወይም ደግሞ ማውዝ ምናምን እነኚህ ደግሞ ኢንፑት ዲቫይስ ናቸው። ስለዚህ ዘ አንሰር መስት ቢ ሲ ይሆናል። ኪቦርድ ኢት ዩዝድ ቱ ኢንተር ዘ ዳታ ኢንቱ ዘ ኮምፒውተር ማለት ነው። ወደ ኩዌሽን 21 ስንመጣ which one of the following is not ስቶሬጅ ዲቫይስ ያልሆነ የትኛው ነው ይላል። ሃርድ ዲስክ፣ ፍለሽ ዲስክ፣ ራም፣ ፕሪንተር። ሶ ምንም ጥርጥር የለም አብዛኞቻችሁ ታውቁታላችሁ ፕሪንተር ነው ማለት ነው። ሌሎቹ ምንድን ናቸው? ስቶሬጅ ዲቫይስ ናቸው ማለት ነው። ኢት ኢዝ አውትፑት ዲቫይስ። ፕሪንተር አውትፑት ዲቫይስ ነው እንጂ ስቶሬጅ ዲቫይስ አይደለም ማለት ነው። ሶ ወደ 22 ስንመጣ which ኔትወርክ ታይፕ ከቨርስ ላርጅ ጂኦግራፊካል ኤሪያ። እነኚህ ሶስቱን እጠቅስላችኋለሁ። ሎካል ኤሪያ ኔትወርክ የምንለው ስፔሲፊክ የሆነ ኤሪያ ላይ ፕራይቬት የሆነ ኔትወርክ ተጠቅሞ ምንድነው? ለምሳሌ እኛ
አንድ ዩኒቨርሲቲ ተማሪ ዩኒቨርሲቲ ላይ ሆናችሁ የተለያዩ ኢንተርኔቶች ትጠቀማላችሁ። ያ ምንድነው ሎካል ኤሪያ ኔትወርክ ነው። ገብቷችኋል? ከዛ ደግሞ ሜታፕሮቪያን ኔትወርክ ምናምን የሚባል ነገር አለ። ሜታፕሮቪያን ኤሪያ ኔትወርክ ደግሞ ኢቢ ላይ ያለው ማለት ነው። እሱ ደግሞ ምንድነው ከተማዎችን ማለት ነው። ለምሳሌ ደብረ ብርሃን ከተማ ላይ ዋይድ የሆነ ኔትወርክ አለ። ያ ምን ይባላል? ሜታፕሮቪያን ኤሪያ ኔትወርክ ሶሪ ከነስሙ ራሱ ይባላል ማለት ነው። ያ ምንድን ነው ሲቲ ሊሆን ይችላል እዛ ቢልዲንግ አካባቢ ላይ ወይም ደግሞ አንድ ከተማ አካባቢ ላይ ያለውን ከቨር ያደርጋል ማለት ነው። እንደ ዩኒቨርሲቲ ደግሞ ሎካል ወይም ፕራይቬት ደግሞ ተጠቀመ ሎካል ኤሪያ ኔትወርክ ይባላል። ዋይድ ኤሪያ ኔትወርክ ደግሞ ወርልድ ላይ የምንጠቀማቸው ማለት ነው። ለምሳሌ 5G 3G ምናምን እያልን የምንጠቀማቸው ስልኮች አሁን ለምሳሌ ጂኦግራፊካሊ በጣም ዋይድ ናቸው ማለት ነው። እነኛ ምን ይባላሉ? ዋይድ ኤሪያ ኔትወርክ ይባላል ማለት እዛ አንሰር መስት ቢ ምን ይሆናል? ሲ ይሆናል ማለት ነው። ዛንስ ኮምፒውተሮች ኦቨር ሎንግ ዲስታንስ ኮኔክት የሚያደርጉበት ዩዚንግ ኢንተርኔት ማለት ነው። ሶ ዋይድ ኤሪያ ኔትወርክ ይባላል ማለት ነው። ሶ ወደ ኩዌሽን 23 ስንመጣ which one of the following is an example of ክላውድ ኮምፒውቲንግ? ክላውድ ኮምፒውቲንግ ማለት ምን ብያችኋለሁ? ዳታ ምንድነው? ኢንተርኔት ላይ ስቶርድ ሲደረግ ነው ማለት ነው። ሶ አሁን ጉግል ድራይቭን ይላል ዩኤስቢ ሲዲ ምናምን ይላል ማለት ነው። ስለዚህ ሃርድ ዲስክ ምናምን ዩኤስቢ ምናምን የሚለው ነገር በፍጹም አይገባም ማለት ነው። ሶ ዘ አንሰር መስት ቢ ኤ ጉግል ድሪቭን ይባላል ማለት ነው። ዛት ስቶርስ ዳታ ኦን ዘ ኢንተርኔት ኦር ክላውድ ላይ ዳታዎች ስቶርድ የሚደረጉበት ማለት ነው። ጉግል ድራይቭን ላይ ለምሳሌ እናንተ አይ ቲንክ ካሁን ቀደም ለታያችሁ ጉግል ድራይቭ ላይ አብዛኞቹ መምህሮች እዛ ላይ ያስቀምጣሉ። ሶ ያን ነገር ምን እንዳያደርጉባቸው ማለት ነው ኤዲት እንዳይደረግ ፒፒቲው ኤዲት እንዳይደረግ ወይም ደግሞ ሌላ ሰው የእነሱን ነገር በስርዓት እንትን እንዳይለው ማለት ነው። ማንበብ ይችላል ሰው ሌላ ነገር ግን ማድረግ አይችልም ማለት ነው። ዘ አንሰር መስት ቢ ጉግል ድሪቭን ይሆናል ማለት ነው። ወደ ኩዌሽን 24 ስንመጣ which one of the following is best describe ቢግ ዳታ? ቢግ ዳታን በደንብ ሊገልጸው የሚችለው የትኛው ኦፕሽን ነው ይላል። ምንም ጥርጥር የሌለውም ስሞል ኤንድ ሲምፕል ዳታ በፍጹም አይሆንም። ላርጅ ኤንድ ኮምፕሌክስ ዳታዎች ነው። ቢግ ዳታ ማለት በጣም ምንድነው ሂውጅ የሆነ ዳታ ነው። ያ ዳታ ምንድነው በጣም ላርጅ እና በጣም ኮምፕሌክስ ነው ማለት ነው። ሶ ዛ አንሰር መስት ቢ ምንድነው ቢ ይሆናል ማለት ነው። ዛት ኢዝ ቢግ ዳታ ኢዝ ሞር ሂውጅ ነው፣ ፋስት ነው፣ ወይም ደግሞ ቫሪቲ ወይም ቫሪፋይድ ወይም ቫሪድ የሆኑ ዳታዎችን ወይም ደግሞ የተለያዩ ዳታዎችን የያዘልን ነው ማለት ነው። ሶ ወደ ኩዌሽን 25 at the end ስንመጣ which one of the following is an example of ኢንተርኔት ኦፍ ቲንግስ? የኢንተርኔት ኦፍ ቲንግ ኤግዛምፕል የሆነ የትኛው ነው? ስማርት ዋች፣ ኔትቡክ፣ ቻልክ፣ ፔፐር። ምንም ጥርጥር የሌለው ስማርት ዋች። ዘ አንሰር መስት ቢ ስማርት ዋች ማለት ነው። ይሄ ብቻ አይደለም የኢንተርኔት ኦፍ ቲንግ ልክ እዚህ ጋ ይሄ ብቻ ብላችሁ እንዳታስቡ። ብዙ አሉ ኢንተርኔት ኦፍ ቲንጎች ማለት ነው። እነዛን ነገር ዩኒት ሴሪ ላይ በስርዓት አይ ቲንክ ሰርቻቸዋለሁ። ሶሪ ዩኒት ቱ ላይ ማለት ነው። ሶ እነኛን ዲፕሊ በደንብ ለማየት ሞክሩ ማለት ነው። ሶ ለዛሬ ጨርሻለሁ። ላይክ እና ሰብስክራይብ በማድረግ እንድታበረታቱ ስል በአክብሮት ጠይቃለሁ ማለት ነው። ይህ ቪዲዮ ይደርሳል ለጓደኞቻችን መድረስ አለበት ብላችሁ ካሰባችሁ ደግሞ ምን ማድረግ አለባችሁ ማለት ነው? ሼር እና ላይክ፣ ሰብስክራይብ፣ ኮሜንት ማድረግ አለባችሁ ማለት ነው። ለዛሬ ጨርሻለሁ። ቴንኪዩ ሶ ማች። ለነበረን ጊዜ አመሰግናለሁ። ይመቻችሁ።